አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ የኤሌክትሪክ ገመድ ዋጋ፣ እንደዚሁም የዲሽ ገመድ ዋጋ፣ እንደዚሁም የኮንዲት ዋጋ። በተለይ ጊራና አካባቢዋ እንግዲህ ቤቶች ተመሳሳይ ናቸው። 7/8 ወይም ደግሞ ከ71 እስከ 73 ዚንጎ ቤቶች ናቸው። ለነሱ ምን ያክል ይፈጃል የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ላይክ ስታደርጉት ይህ ቪዲዮ ለሚፈልጉት አካሎች ሊደርስ ስለሚችል ማለት ነው። ወደ ቪዲዮ ስናልፍ እንግዲህ እዚህ ጋር የምትመለከቱት 1.5 ገመድ ይባላል። እዚህ ጋር የምትመለከቱት ደግሞ 2.5 የሚባል ገመድ ነው። ከዛ እዚህ ጋር የምትመለከቱት ደግሞ የዲሽ ገመድ ያለች 20 ሜትር ናት። ሲቀጥል ደግሞ እዚህ ጋር የምትመለከቱት ባለ 4 ኤሌክትሪክ ገመድ አለ። ይሄ ደግሞ በሜትር ነው የሚሆነው። ስለዚህ ለምጣድ ነው ይሄንን የሚጠቀሙት። ምን ያክል ሜትር ያስፈልገዋል የሚለውን ኢንሻአላህ በዝርዝር ማስረዳችሁ ይሆናል። እዚህ ጋር እንደምታዩት የተሸጠ አለ፣ ብር ከፍለው ያስቀመጡት 2.5 3 ጥቅል 1.5 3 ጥቅል እንደዚሁም የዲሽ ገመድ አስቀምጠዋል ማለት ነው። ኮንዲት ደግሞ እዚህ ጋር የምትመለከቱት ሁለት አይነት ኮንዲት አለ። ይሄ እርጥቡ ኮንዲት ይባላል። ለእንጨት ቤቶች ወይም ለጭቃ ቤቶች የሚሆን ነው። እዚህ ጋር የምትመለከቱት ደግሞ ደረቅ ኮንዲት ነው። ለህንፃ ነው የሚሆነው ማለት ነው። ይሄኛው ደረቅ ነው፣ አይታጠፍም። ስለዚህ ከብሎኬት መካከል ነው የሚገባው። ይሄ ደግሞ እንደምታዩት ይለመጣል። ለእንጨት ቤቶች ነው የሚሆነው። ይሄኛው እንደዚህ ብታጥፉት ይሰበራል፣ ደረቅ ኮንዲት ስለሆነ ማለት ነው። ስለዚህ ለእንጨት ቤት ወይም ለጭቃ ቤት ይሄ ነው የሚሆነው። ለብሎኬት ደግሞ ይሄ ነው የሚሆነው ማለት ነው። እንግዲህ ወደ ዋጋው ስንመጣ እዚህ ጋር የምትመለከቱት 1.5 በጣም ጭማሪ ላይ ነበረ በፊት፣ አሁን ቀነስ አድርጓል። ስለዚህ የአንድ ጥቅል ዋጋ 1800 ብር ነው እየተሸጠ የሚገኘው አሁን ማለት ነው። ከ2200 2300 ከዛም በላይ ደርሶ ነበረ። አሁን ቀንሶ 1800 ላይ ይገኛል ማለት ነው። ስለዚህ ለ7/8 ቤት ወይም ደግሞ ለ273 ቆርቆሮ ቤት ስንት ያስፈልጋል? 3 ጥቅል ያስፈልጋል ማለት ነው። 3 ጥቅል 1.5። ለምሳሌ በሁለት ጥቅል የሚጨርሱት ባለሙያዎች አሉ። ያ ማለት ኋላ ጅብሰም ሲሰራ ቤቱ ጭማሬ ያስፈልጋል ማለት ነው። ነገር ግን ጥንቅቅ አድርገው እስከ ላይ ካለው እስከ መሰብሰቢያው ጥንቅቅ አድርገው የሚሰሩት ሰዎች 1.5 የሚባለውን እዚህ ጋር እንደምትመለከቱት 3 ጥቅል ያስፈልጋቸዋል ማለት ነው። ስለዚህ 1800 ብር አንድ ዋጋ፣ ሶስቱን በ1800 ብር ማብዛት ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት 2.5 ይባላል ማለት ነው። ይሄኛው ለምሳሌ የ1.5ቱን ዋጋውን ነግራቸዋለሁ፣ ብዛቱን ነግራቸዋለሁ። እዚህ ጋር ደግሞ 2.5 ነው ማለት ነው። የ2.5ቱ ደግሞ ለአንድ ቤት ልክ እንደዛው ተመሳሳይ 3 ጥቅል ነው የሚያስፈልገው ማለት ነው። ለምሳሌ በሁለት ጥቅልም እንደዚሁ የሚጨርሱት ሰዎች አሉ። ኋላ ጅብሰም ስታሰሩ ሌላ እንደገና ያላሰባችሁት ወጪ ይጠብቃችኋል ማለት ነው። ነገር ግን ትክክለኛ ባለሙያዎች የሆኑት 3 ጥቅል ይሄንም ይጠቀማሉ። የአንዱ ዋጋ አሁን ሰሞኑ እየተሸጠ የሚገኝበት ማለት ነው በ2600 ብር ነው ማለት ነው። ይሄንም 3300 3400 ደርሶ ነበር እየቀነሰ አሁን 2600 ብር ደርሷል ማለት ነው። ስለዚህ 3 ጥቅል አንዱን በ2600 3 ሲባዛ በ2600 ምን ያክል ይመጣል? እናንተው ሂሳቡን ትሰሩታላችሁ ማለት ነው። ስለዚህ ከዚህ 3
ከዚህ 3 ነው የሚያስፈልጋችሁ ማለት ነው። በጥቅሉ 6 ጥቅል ገመድ የሚያስፈልጋችሁ ይሆናል ማለት ነው። በመቀጠል እንግዲህ እዚህ ጋር እንደምትመለከቷት የዲሽ ገመድ ያለች 20 ሜትር ናት። ስለዚህ ለ7 በ8 ቤት ወይም በተለምዶው ነው 7 በ8 የሚባለው ያው ውጭ ላላችሁ ግልጽ እንዲሆንላችሁ ነው። ለ7 ምናምን ቆርቆሮ 72 73 ቆርቆሮ ማለት ነው። አንድ ጥቅል ታስፈልጋለች። ሳሎን ላይ ቴሌቪዥን ለሚጠቀም ለምሳሌ መኝታ ክላስም አንዳንድ የሚጠቀሙ አሉ። ያው ግን ብዙዎቹ ሳሎን ላይ ብቻ ስለሆነ አንድ ይበቃል ማለት ነው። መኝታ ክላስም ቴሌቪዥን ያስፈልጋል ከተባለ 2 ጥቅል ያስፈልጋል ማለት ነው። የዲሽ ገመድ የአንዲቱ የዚች ዋጋ 500 ብር ነው እየተሸጠኝ የምትገኘው ማለት ነው። ስለዚህ አንድ የዲሽ ገመድ በቂ ነው። መኝታ ክላስ ተገብቶ ቴሌቪዥን የሚያይ ሰው ስለሌለ ሳሎን ላይ ነው ቁጭ ሲባል ቴሌቪዥን እመለከታለሁም ተብሎ የሚታሰበው ስለሆነ ማለት ነው። ስለዚህ አንዱ በቂ ነው ማለት ነው። በቀጣይ እንግዲህ ባለ 4 ኤሌክትሪክ ገመድ ነው ማለት ነው። እዚህ እንደምታዩት 4 ሚሊ ሜትር ነው የሚለው። ስለዚህ ባለ 4ቱ ደግሞ ለምጣድ ለስቶቭ ነው የሚሆነው። ይሄ ሙሉን አይጠቀሙትም፣ በሜትር ነው። ስለዚህ ከቆጣሪ አንስቶ እስከ እቃ ክላሱ 32 ሜትር በነጠላው ማለት ነው ሲታጠፍ 16 ሜትር ኤሌክትሪክ ገመድ ያስፈልጋል ማለት ነው። ስለዚህ 32 ሜትር በነጠላው ሲታጠፍ 16 ሜትር ይሆናል ማለት ነው። ስለዚህ ለእንደዛ አይነት ቤት 32 ሜትር ያስፈልጋል። 32 ሲባዛ በ100 ብር ማለት ነው። 1 ሜትር በ100 ብር ሂሳብ ነው ማለት ነው። ስለዚህ የዚህንም ሂሳብ እንደዚህ አስፈላጊ ነው ማለት ነው። ባለ 4ቱ በእንደዛ ነው የሚሸጠው። ሜትር 100 ብር ነው ማለት ነው። እሺ ቀጣይ እንግዲህ ኮንዲት ነው የቀረን። ኮንዲት እንግዲህ እንደምታዩት ለጭቃ ቤት የሚሆኑት ኮንዲቶች እነዚህ ናቸው፣ ልክ መግቢያው ላይ እንዳሳየኋችሁ። ስለዚህ ይህ አንዱ ጥቅል 50 ፍሬ ነው የሚይዘው። እንደዚህ ለ7 በ8 ቤት ወይም ደግሞ ለ73 ለ72 ቆርቆሮ ቤት 70 ፍሬ ያስፈልጋል ማለት ነው። ጥንቅቅ አድርጎ እስከ ላይ እስከ መሰብሰቢያው 70 ፍሬ ያስፈልጋል። እዚህ ጋር እስሩ 50 ፍሬ ነው። ከዛ 20 ፍሬ 70 ፍሬ ያስፈልጋል ማለት ነው። 70ውን እንግዲህ የአንዲቱ ፍሬ ዋጋ ማለት ነው። ያትይዝች 50 ብር ናት። በ50 ብር ነው የምታበዙት። መጨረሻ ላይ ጀምሬ የማስረዳቸው ይሆናል ስንት እንደሚፈጅ ማለት ነው። ስለዚህ ኮንዲት እንግዲህ 70 ፍሬ ያስፈልገናል ማለት ነው። የባለ 50 ብሩ ለምሳሌ ብሎኬት ቤት ደግሞ ነው የምትሰሩት። በዚህ አጋጣሚ ዋጋውን ስነግራችሁ ይሄ ደረቁ ኮንዲት የሚባል የህንፃው ኮንዲት አንዷ 100 ብር ናት ማለት ነው። አንዷ ፍሬ 100 ብር ናት። ይሄኛው 50 ብር ነው ማለት ነው። የ50 ብር ልዩነት አለው ማለት ነው። ሌላ ደግሞ የሚያስፈልገው እዚህ ጋር የምትመለከቷቸው እስካቶላ ወይም ደግሞ መሰብሰቢያዎች አሉና እነዚህ መሰብሰቢያዎች እንግዲህ ከላይ ከጣራው ላይ የሚሰበስቡት በእነዚህ ነው ማለት ነው። ስለዚህ እንደዚህ ለአንድ ቤት 5 ፍሬ ያስፈልጋል። የዚች የአንዷ ዋጋ 30 ብር ናት ማለት ነው። 5ቱም በ30 ብር ታበዙታላችሁ 150 ብር ይሆናል ማለት ነው። እንግዲህ ጠቅለል ስናደርገው ማለት ነው ለአንድ ቤት ምን ያክል ይፈጃል ለሚለው እስካሁን ከዘረዘርናቸው ማለት ነው እንደምትመለከቱት ሂሳብ አውጥቼ ያለሁኝ ማለት ነው። ገመድ እንግዲህ 1.5 3 ጥቅል ያስፈልጋል ብያችኋለሁኝ። ሶስቱን እንግዲህ በ1800 ብር ስናበዛው 5400 ብር ይሆናል የሶስቱ ጥቅል ማለት ነው። 2.5 ገመድ ደግሞ እንደዚሁ 3 ጥቅል ያስፈልጋል ብያችኋለሁኝ። ሶስቱን እንግዲህ በ2600 ብር ስናበዛው 7800 ብር ይመጣል ማለት ነው። ገመድ ባለ 4 ይሄ ማለት ነው በሜትር ነው የሚያስፈልገው ብያችኋለሁ። 32 ሜትር ያስፈልገዋል። በ100 ብር 3200 ብር ነው። ኮንዲት 70 ኮንዲት ያስፈልጋል ብያችኋለሁኝ። እስከ ላይ እስከ መሰብሰቢያው ጥቅልል አድርጎ 70 ኮንዲት አያስጨምርም አያስቀንስም ማለት ነው። ስለዚህ በ50 ብር 3500 ብር ይሆናል ማለት ነው። የዲሽ ገመድ አንድ ጥቅል በ500 ብር፣ እስካቶላ 5 በ30 ብር 150 ብር፣ ጠቅላላ ድምሩ እንግዲህ 20550 ብር ይሆናል ማለት ነው። ለአንድ ቤት የሚያስፈልጋችሁ ከባለሙያ
ውጭ ማለት ነው። የባለሙያ እንግዲህ እንደ ርቀቱ እንደ ቅርበቱ ሊለያይ ስለሚችል እሱን የባለሙያ የብቻ ነው። እዚህ ሂሳብ ሳታስገቡ በቃ መብራት ለማስቀበር ስትፈልጉ የሚያስፈልጋችሁ 20,550 ብር ያስፈልጋል ማለት ነው። ኢንሻአላህ ቪዲዮው ግልጽ ይሆንላችኋል። ያስረዳው መስሎኛል ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። እንግዲህ በቀጣይ ደግሞ ምን እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። የኳርትዝ ቀለም ዋጋ እና የግድግዳ ቀለም ዋጋ ኢንሻአላህ በቀጣይ ደግሞ የምሰራላችሁናል። ሌላም እናንተ እንዲሰራላችሁ የምትፈልጉት ነገር ካለ ማለት ነው። ትናንት ስለ ሽቦና ስለ ሚስማር ስለ ሲሚንቶ ሰርቼላችኋለሁኝ። ቀጣይ ደግሞ ኢንሻአላህ የጂፕሰምም ዋጋ እየቀነሰ ነው። ጂፕሰምም ስንት ደርሷል የሚለውን እሱን እንሰራላችሁ ይሆናል። እንደዚሁም ደግሞ የጂም ላይት፣ የስፖት ላይት፣ መብራት ነክ ነገሮችንም ደግሞ ኢንሻአላህ በቀጣይ እንሰራላችሁ ይሆናል። እነ ሶኬት፣ እነ መብሪያ ማጥፊያ፣ ሌሎችም ማለት ነው ማቀርብላችሁ ይሆናል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።